በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ ተባለ። አማራ ላይ ለደረሰው እልቂት፣ በአማራ ላይ ለደረሰው ፍጅት፣ ጾታዊ ትንኮሳ፣ ጥቃት፣ ግድያ ሁሉ ኃላፊነት እንወስዳለን ብላችሁ ትፈርማላችሁ። ለዚህም ተጠያቂዎች ነን ብላችሁ ይቅርታ ትጠይቃላችሁ። በዛ መስከረም በይቅርታና በናሽናል ዲያሎግ ስም ሊለቃቸው እንዳሰበ በሽፍቶች ላይ በወሰድነው እርምጃ በሐሰት የክልሉን ገጽታ የማጥፋት ስራ የተሰራብን ነው። ይህን የተናገሩት የማዕከላዊ ኢትዮጵያ ሰላምና ጸጥታ ኃላፊ ተመስገን ካሳ ናቸው። ሰላም ጤና ይስጥልን ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሰሞኑን እንግዲህ ፋኖናቸው በሚል የተገደሉ 3 ወጣቶች አስመልክቶ መንግስት ምላሽ ሰጥቷል። ይህም ብዙዎችን እያነጋገረ ይገኛል። መንግስት የተግባር የፈጸመበት ምክንያት ምንድነው? አብረን የምንመለከት ነው የሚሆነው። እንደዚሁ ደግሞ ለብዙ ዓመታት በእስር ቤት የቆዩ የአማራ ፖለቲከኞችን አስመልክቶ እንግዲህ የሰሙ አዲስ መረጃዎች አሉ። እነ ክርስቲያን ታደለን ጨምሮ ሌሎችንም መንግስት ሊፈታቸው ቅድመ ሁኔታ እንዳስቀመጠና ይህን ቅድመ ሁኔታ እንግዲህ አንቀበልም ብሎ ብዙዎች ታስሮ እንደሚገኙ የሰማን ነው የምንገኘው። መንግስት ያቀረበላቸው ቅድመ ሁኔታስ ምንድን ነው? እንመለከታለን። ላይክና ሼር ማድረጋችሁን ሀሳባችሁን ኮሜንት ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ እንግዲህ ሁላችሁ እንደምታውቁት በሰሜኑ በኩል በአማራ ክልል ያለውን ጦርነት አስመልክቶ ከ300 ፖለቲከኞች፣ ጋዜጠኞችን ጨምሮ እንግዲህ ታስሮ በስር ላይ እንደሚገኙ ሁላችሁ የምታውቁት ነገር ነው። ክርስቲያን ታደለ በጣም የሚታወቁ እንግዲህ ለብዙ ዓመታት ታስሮ የቆዩ ፖለቲከኞች ናቸውና እነሱን አስመልክቶ እንግዲህ ወጡ የሚገራሪስ መረጃዎች አሉ። ይኸውም እንግዲህ መንግስት ቅድመ ሁኔታ አስቀምጦላችሁ ይሄን ነገር ፈርሙና መውጣት ይቻላችሁ የሚል ነገር አቅርቦላችኋል። ይሄን ነገር አንፈርምም ያሉ አሉ፣ ፈርመው የሚገኙም አሉና ይሄን ብዙዎችን እያነጋገርም እያስቆጣም ይገኛል። እንደዚህ አይነት ነገር እንዴት ቅድመ ሁኔታ ሆኖ ይቀርባል የሚል ነገርም የተነሳ ይገኛልና ምንድነው ቅድመ ሁኔታ ወደምንመለከት ነው የሚሆነው። ዛሬ እንግዲህ ትናንት ወዲያም እንዳሳየዋችሁ 3 ወጣቶች በማዕከላዊ ኢትዮጵያ እንግዲህ ፋኖ ናችሁ በሚል ተሳፍሮ የሄዱ ከነበሩበት ትራንስፖርት እንግዲህ አወረዷቸው። በኋላ 3ቱንም ወጣቶች መንግስት አካባቢ ሚሊሻዎች እንደረሸኗቸውና በአሰቃቂ ተገድሏቸውም ሬሳቸውንም በጅብ እንዲበላ እንደተደረገ ሳይቻችሁ ነበር። የተገደሉበትንም አሰቃቂ ሁኔታ እንግዲህ ቴሌግራም ላይ አስቀምጬላችሁ ቪዲዮንም ፎቶንም አይታችሁ ነበርና እሱን አስመልክቶ መንግስት ምላሽ ሰጥቷል። የመንግስት ምላሽ ከማየታችን በፊት እንግዲህ ከወንድማችን ጀምር ፋኖ ናችሁ በሚል ጥርጣሬ የተያዙት በዚህ ሰዓት ኢትዮጵያ ውስጥ ጥያቄ ውስጥ እየገቡ ካሉ ነገሮች በተለይ ደግሞ በመንግስትና በአስተዳደሩ ዙሪያ ያለው የፍትህ ስርዓት በጣም ጥያቄ ውስጥ እየገባ ያለበት ሁኔታ የተፈጠረው። ምክንያቱ ምንድነው? መንግስታዊ የሆኑ የጸጥታ አካላት ተጠርጣሪዎችን በሚያገኙበት ሰዓት ፍርድ ቤት ያልወሰነውን የሚመለከተው አካል አጣርቶ ፍርድ ባልሰጠበት ሁኔታ የጸጥታ አካላት በራሳቸው ፍቃድ ተነሳስተው የሚሰጡት ፍርድ የፍትህ ስርዓቱን ጥያቄ ውስጥ እየከተተው ይገኛል። እዚህ ጋር ከላይ የምትመለከቷቸው 3 ወጣቶች እንግዲህ በጉራጌ ዞን አበሽጌ ወረዳ በፖሊስ የተረሸኑ 3 ወጣቶች ናቸው። ወንጀለኛ ሊሆኑ ይችላሉ፣ አጥፍተው ሊሆኑ ይችላል። ግን እነሱ ላይ እርምጃ መውሰድ ያለበት ፖሊስ ነው ወይ? ፖሊስ ተጠርጣሪዎችን ይዞ ለፍርድ ማቅረብ አይደለም ወይ ስራው? ከሁሉም ደግሞ አሰቃቂ የሚያደርገው ፖሊስ እነዚህ ሰዎች ከረሸነ በኋላ ምንድን ያደረገው? ቀብር እንዳይፈጸም ለጅብ ነው የሰጣቸው። በጅብ እንዲበሉ ነው የጣለው። የወለደች እናት እንግዲህ ምንም ቢሆን እነዚህ ሰዎች ቤተሰብ አላቸው። ኢቭን ሬሳቸው እንደ ሰው ሰብአዊ ክብር ተሰጥቶት መቀበር እያለበት ለጅብ የተጣለበት ሁኔታ ተፈጥሯል። ዋናው ተጠርጥረው የተያዙበት ጉዳይ ፋኖ ናችሁ በሚል ጥርጣሬ የተያዙት። ከተያዙ በኋላ ያለምንም የፍርድ ቤት ማዘዣ ያለምንም ፍርድ በቀጥታ ነው በፖሊስ የተረሸኑት። አምነስቲ ኢንተርናሽናልም እስካሁን ዝም ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽንም እስካሁን ምንም አላለም። እንደምታዩት ምንም የታጠቁት ነገር የለም። በጉዞ ላይ እያሉ ነው ካሉበት መኪና አስወርደው 80 ኪሎ ሜትር ከነዱ በኋላ ወስደው የገደሏቸው። ስለዚህ ይሄ በየትኛው መመዘኛ ትክክል አይደለም። አንደኛ ከሰብአዊነት ውጪ ነው። ሁለተኛ ደግሞ ከህጋዊ አሰራርም ውጪ ነው። ስለዚህ አንድ የዘፈን አልበም ተለቀቀ ብሎ ሆ ብሎ ወጥቶ የሚቃወም የሃይማኖት መሪ ወይም ደግሞ ይሄ የሃይማኖት አለቅላቂዎች ራሱ እስካሁን ምንም አላሉ። ሰው ከተያዘ ካልታጠቀ የጸጥታ አካላት ላይ ምንም አይነት ጉዳት የማድረስ እንቅስቃሴ ካላደረገ በምን ሁኔታ ነው ተይዞ እንደዚህ አይነት ፍርድ የሚሰጠው? ስለዚህ ይህንን በአደባባይ ተጠርጣሪ ተይዞ የሚገደልበትን በማናለብኝነት የሚፈጸም ስርዓት እስካሁን አንድም የሃይማኖት ተቋምና አንድም የሃይማኖት አባት ሲቃወመው አልሰማውም። ኢትዮጵያ ውስጥ የሃይማኖት ተቋማትም የሃይማኖት አባቶችም በስልጣናቸው ወይም ደግሞ በእነሱ ጥቅም ካልመጣ በስተቀር እንደዚህ አይነት ኢሰብአዊ ድርጊት ሲፈጸም እናንተ ካልተቃወማችሁ ማን ሊቃወም ነው? እዚህ ሚዲያ ላይ ያላችሁ በጣም አልትራ የሆናችሁ የመንግስት ደጋፊዎች፣ መንግስትን መደገፍ ይቻላል፣ ግን መንግስት እንደዚህ አይነት ነገር ማድረግ ይችላል ወይ? በተዋረድ ያለ የመንግስት ተቋም አይደል ይህንን ነገር እያደረገ ያለው? ህዝቡ መንግስትና መንግስታዊ የፍትህ ስርዓት ላይ እምነት ቢያጣ ይፈረድበታል ወይ? ያለ ፍርድ ቤት ማዝዣና ፍቃድ መረሸን፣ ከረሸኑም በኋላ ከገደሉም በኋላ
አስክሬን በክብር እንዳይቀበር ተደርጎ በወለደች እናት ፊት በጅብ እንዲበላ ማድረግ ትክክል ነው ብላችሁ ታስባላችሁ? ይሄ ለመንግስት ደጋፊዎች የምጠይቀው ጥያቄ ነው። ስለዚህ እንደ ሰብአዊ ፍጡር ሁላችንም ድምፅ ልንሆንና ልንናገር ይገባል። ምክንያቱም ነገ ይሄ ነገር ሁላችንም ቤት ስለሚመጣ ይሄ ነው። ይህም እንግዲህ ብዙዎችን ያስቆጣ፣ ብዙዎችን ያነጋገረ፣ ብዙዎችንም ትዝብት ላይ የጣለ፣ በተለይ የሃይማኖት አባቶችን ትዝብት ላይ የጣለና ብዙዎችም የታዘቡት ነገር ነው እና በዚህ ጉዳይ ላይ እንግዲህ አሁን ላይ መንግስት ምላሽ ሰጥቷል። ነገርየውን አላረኩም ብሎ አልካደም። ምን አለ የሚለውን ነገር ለማየት እንሞክር። በሽፍቶች ላይ በወሰድነው እርምጃ በሐሰት የክልሉን ገጽታ የማጣሸት ስራ የተሰራብን ነው። ይህን የተናገሩት የማዕከላዊ ኢትዮጵያ ሰላምና ጸጥታ ኃላፊ ተመስገን ካሳ ናቸው። እሳቸውም እንደተናገሩት ከላይ የምትመለከቷቸው 3ቱ ግለሰቦች ፋኖ ነበሩ። ማህበረሰቡና የጸጥታ አካላት ላይ ግድያና ዘረፋ ሲፈጽሙ ነበር። ለዛ ነው የተቀናጀ እርምጃ የወሰድንባቸው በማለት ተናግረዋል። ሰማዎች እንግዲህ እነዚህ አካላት ደግሞ በማዕከላዊ ኢትዮጵያ የሚገኘው የሚመለከቱ የመንግስት አካል እንግዲህ የሐሰት መረጃ የተሰራጨብኝ ነው የሚገኘው የሚል መልእክት አስተላልፏል እና እሱ ይህን ከማለቱ በፊት እውነት ለመናገር መሰረት ሚዲያ ይዘው የወጣ አንድ መረጃ አለ። መሰረት ሚዲያ እንዲህ የሚል መረጃ ይዘው ወጥቶ ነበር። ወደ ጉዳዩም ወደ መንግስት ምላሽ ይመለስበታለሁ። መሰረት ሚዲያ እዚህ ጋር እንዳስቀመጥኩላችሁ እንደዚህ ይላል። በቅርቡ በአበሻጌ ወረዳ ውስጥ ፋኖ ናችሁ በማለት የተገደሉ 3 ወጣቶች ቤተሰቦቻቸውን ግድያውን አስተባብሉ የሚል ጫና የደረሰባቸው መሆኑን ታወቀ ይላል። ኦኬ የተገደሉባቸው ቤተሰቦች ደግሞ እናት አባቶቻቸውን ጫና የተደረገባቸው ነው የሚገኘው ከመንግስት አካላት። ለምን ተባለ? ለሟች ቤተሰቦች የሞቱበትን ምክንያት አናውቅም፣ የመንግስት አካላት አልገደሏቸውም በሉ፣ አሊያ ግን እኛ ከታሰረን እናንተ ትጠፋላችሁ በማለት ቀጥተኛና ከባድ ዛቻ ያቀረበባቸው እንደሆነ ምንጮችም ተናግሯል። መሰረት ሚዲያ እውነት ለመናገር ገና ከጀምሮ ይህን ዜና ይዘው የወጣው መሰረት ሚዲያ ነው። እነዚህ 3 ወጣቶች በአሰቃቂ ሁኔታ ፋኖ ናችሁ በሚል ተገደሉ ብሎ ዜና ይዘው የወጣ ማን ነው? መሰረት ሚዲያ ነው። ይህንም ነገር እንግዲህ ይዘው የወጣ ማን ነው? መሰረት ሚዲያ ነው። ከዛ በኋላ ነው እንግዲህ ቤተሰቦቻቸውን እያስፈራሯቸው ይገኛሉ መንግስት አካላት ወይ ደግሞ በዛ አካባቢ የሚገኙ ይህን ነገር የፈጸሙ አካላት ከተባለ በኋላ የክልሉ መንግስት እንዲህ ብሏል። ክልሉ ግድያውን አስተባብሏል ይላል። ተመስገን ጌታቸው፣ ይታገሱ አሰግደው እና ግዛው ግርማ የተባሉ 3 ግለሰቦች ከተሳፈሩበት የህዝብ መጓጓዣ መኪና ላይ ፋኖ ናችሁ በሚል ወንጀላ ተገደው እንዲወርዱ ከተደረጉ በኋላ መገደላቸው ይታወሳል። ይህንም አስመልክቶ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ መግለጫ ሰጥቷል ወይ ደግሞ መግለጫ ይዘው ወጥቷል የሚል ነገር እንመለከታለን። እርምጃ የተወሰደባቸው ግለሰቦች የጦር መሳሪያ በመታጠቅ በግድያ ላይ የተሰማሩ እና በመንግስት ጸጥታ አካላት ላይ ጭምር ጉዳት ያደረሱ አካላት እንደነበሩ እና በትክክል የተረጋገጠ ሽፍታዎች ናቸው ብሏል። እነዚህ አካላት ታጥቀው ነበር እና ጸጥታ አካላት ወይ ደግሞ የመንግስት አካላት ወታደሮች ላይ ጥቃት አድርሰው ነበር፣ የተረጋገጡ ሽፍታዎች ነበሩ። በዛ የተነሳ ነው እርምጃ የወሰድነው ይላል። በመሆኑም በቅንጅት በተሰሩ ስራዎች መንግስት የሰላም አማራጮችን አንቀበልም ባሉ ሽፍታዎች ላይ እርምጃ ተወስዶባቸዋል ነው ያሉት ይላል። እዚህ ጋር ልብ ለማየት ያለብን ነገር መንግስት አካል ደግሞ ክልሉ የሚመለከቱ አካል ይሄ ነገር አልፈጸምኩም አላለም እና አሰቃቂ ግድያ አልፈጸምኩም አላለም። አዎ ፈጸምኩት ደግሞ ታጥቀው ነበር፣ እኛም ላይ ጥቃት ሲያደርሱ ነበር፣ በዛ የተነሳ ገድያቸዋለሁ ብሏል። አሁን እዚህ ጋር ነገር አስተውለን ማየት አለብን። መንግስት እነዚህን አካላት እንደገደላቸው አይቷል። እናንተ ደግሞ ቴሌግራም ላይ ያስቀምጥኩላችሁን ፎቶ ገብታችሁ ለማየት ሞክሩ። እውነት እርምጃ ብትወስዱ በዛ መንገድ ነው እርምጃ የሚወሰደው። እጅና እግር ታስሮ በዛ መንገድ ጭንቅላቸው ላይ ጥይት ተኩሶ 3ቱንም እዛ ቦታ ላይ ጥሎ ጅብ እስኪበላቸው ድረስ ነው የሚደረገው። እርምጃ ለተወስዳቸው በተለያዩ ምክንያት እንዳላችሁትም እውነት ከሆነ አናውቅም እንግዲህ። ነገር ግን በዛ መንገድ ነው የመንግስት አካል ታጣቂዎች ወይ ወንጀለኞች ላይ እርምጃ የሚወስደው። እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። እውነት በዚህ መንገድ መሆን ነበረበት ወይ? አሁን እናንተ እንደምትሉት ራሱ ቢሆን ነገርየው እንዳየነው ፎቶ እንዳየነው ቪዲዮ ነው ወይ ወንጀለኛ የሚገዳው ወንጀለኛ የሚቀጣው በዛ መንገድ ነው ወይ የሚለው ነገር እናንተ ሀሳባችሁን በኮሜንት ላይ አስቀምጡልኝ። በዚህ ጉዳይ ላይ ካለሽ የላችሁ መመለስ ነው የሚሆነው። ታውቃላችሁ አይደል? እነዚህን ልጆች 9 ወር ያረገዘቻቸው እናት አለች። ከዛ በኋላ አፈር በልተው ያሳደጓቸው ወንድሞች አሏቸው። ማነው እናትና አባት አላቸው። ለራሳቸው መልበስ ሲገባቸው የተቀደደ ልብስ፣ የተጣፈ ልብስ እየለበሱ መብላት እያማራቸው ከራሳቸው አፍ ከልክለው ቁራሽ ዳቦ ቆርሰው እየሰጧቸው ያሳደጓቸው ወላጆች አሏቸው። ሲታመሙ ታመው የሞቱ ሲመስላቸው በስስት አልቅሰው በብዙ ስለት ተስለው ያሳደጓቸው ወላጆች አሏቸው። የቀጧቸው፣ ያዘዟቸው፣ የላኳቸው፣ አብሯቸው የበሉ ጎረቤቶችና ቤተሰቦች አሏቸው። ምን አይነት አገር ውስጥ ብንኖር ነው
ከታክሲ አውርደ ፋኖ እንኳን እኮ ቢሆን ወንጀለኛ እንኳን ቢሆን እሺ ፋኖ የሚለውን ተው ፋኖ ናቸው ብለው ነው አይደል አደባባይ ያረሽናቸው ወንጀለኛ ናቸው እንኳን እኮ ብትል በቃ ዲው ፕሮሰስ ታረግና ህጉን እስር ቤት ተጥላቸዋል ከዛ በኋላ ባጠፉት መጠን እንትን ይላሉ እንዴት ነው አደባባይ ሰው ልጅ የሚረሽነው ምን አይነት ጊዜ ላይ ደረስን ረሻኙስ ማን ነው መንግስት ስለዚህ ነገር የማይናገረው ስለሚሞቱት ሰዎች ዝም የሚለው በክረምት ስለሚያፈርሳቸው ቤቶችና በሰባት ወር አጠናቆ አሪፍ ስለሚያረጋው መርካቶ ብቻ የሚነግረን መንግስት እስከመቼ ነው አይደል እኔ ክብር ጠቅላይ ሚኒስትር ዶክተር አብይ አህመድን እየሰማዋቸው ነበር አሁን የሰው ቤት እያፈረስን ነው አጥር እያፈረስን ነው ከዛ የተወታተፉ ቤቶችን እያጸዳን ነው በሰባት ወር ውስጥ አሪፍ አርገን እንሰጣቸዋለን አሉ መቼ ነው የተወታተፉ ወንጀለኞችን በየሹማምንቶች ውስጥ በየእንትን ውስጥ የተወታተፉ የማህበረሰቡን ሶሻል ኮንትራክት ከመንግስት ጋር ያለውን መተማመን ገደል የሚከቱ ውታፎች መቼ ነው የሚያጸዱት መቼ ነው እንደ መንግስት ኃላፊነቱን ወስደው በሆነው ነገር በጣም አዝነናል ዛሬ መያዝ እንኳን ባንችል እንዲህን ወንጀል የፈጸማችሁትን ሰዎች አሳደን ለህግ እናቀርባቸዋለን የምትሉት እንዳደጉት ሰዎች መቼ ነው የሰው ነፍስ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፊት ክብር የሚያገኘው መቼ ነው ስለ ሰዎች ነፍስ ተቆርቁረው እነዚህን ሰዎች ያጠፋነውን አጥፍተን ልክ እንደ እስራኤሉ ቤኒ ማለት ነው የከፈልነውን ዋጋ ከፍለን ዜጎቻችን ላይ ስላደረጉት ነገር ሂሳብ እናወራረዳለን ለፍትህ ለህግ እናቀርባቸዋለን የምንባለው መቼ ነው እኔ በጣም ነው ያዘንኩት በጣም ከሚባለው በላይ ነው ያዘንኩት እና ደግሞ ከሁሉም በላይ የሚገርመኝ ማመሰላቸው የሚቀርጻቸው ሰው በጣም ከፍተኛ የሆነ ብልጽግና ጠል ነው ይሄ ሰው ወይም ደግሞ የአይምሮ በሽተኛ ነው አይምሮ ከመታመሙ የተነሳ ህዝብ እንደዚህ አይነት ነገር ሲያይ ይፈራናል የሚል እብደት ውስጥ የገባ ነው ዲስፔሬሽን ውስጥ ነው ህዝብ የሚገባው እንደዚህ አይነት ምናልባት ብልጽግና አካባቢ ያላችሁ ሰዎች የብልጽግናን መንግስት በዚህ ነገር እናቆያለን ብላችሁ ካሰባችሁ ተሳስታችኋል እነሱን ዛሬ ከገደላችሁ ነገኛን እንደምትገሉን ነው የምናምነው ዋስትና እንደሌለን የምናምነው ከፍርሃት ይልቅ ይለይለት የሚል ነገር ውስጥ ነው የምንገባው ስለዚህ ባክ መንግስት እያንዳንዷ ጥቃቅን ነገር ዋጋ ታስከፍላለች ኮሪደሩን አው ሰላም እስከምታረጋግጥ ድረስ የምትሰራውን ኮሪደር ልማት ምናምንቶ ገንዘብህን ሁሉ ህግ ማስከበር ላይ ያወጣው ከ10,000 ከተማዎች የአንድ ሰው ህይወት ለኔ ክቡር ነው የዜጎች ክብር ባልተጠበቀበት ሁኔታ የሚሰራ ከተማ የደም ከተማ ይባላል ቀበናን አንፈልገውም ህዳሴ ግድብን አንፈልገውም ወንድሞቻችን በህይወት ይኖሩልን ቀጣይ የምንመለከተው ወደ አማራ ክልል ጉዳይ እንሂድ። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ ተባለ። ለሽብር ተከሳሾቹ የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾች ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ የተመለከተው ሰነድ ያመለክታል። የህዝብ ተወካዮችና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽን መስጠታቸውን ቢቢሲ ከምንጮቼ ያገኘሁት መረጃ አረጋግጧል ብሏል። 3 ዓመትና ከዚያም በላይ በስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ አማካኝነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች ለቢቢሲ ገልጿል።
እንደሰማችሁት ነው እና እነዚህ ለብዙ ዓመታት ታስረው የነበሩ ከ300 በላይ የሚሆኑ ጋዜጠኞች፣ ፖለቲከኞች፣ አክቲቪስቶችን ጨምሮ እንዲፈቱ የሚል እንግዲህ በአዲስ ዓመት እንዲፈቱ በምህረት የሚል ነገር ነው የቀረበው። ለዛም እንግዲህ ቅድመ ሁኔታ ተቀምጧል እና ይሄ ቅድመ ሁኔታ ነው ከባዱ ነገር እና በአማራ ክልል የተፈጸሙ ለእያንዳንዱ ወንጀል ለደረሰው ለእያንዳንዱ ሰብአዊ ጉዳት ለደረሰው ለእያንዳንዱ ውድመት ተጠያቂ ነን ብላችሁ በእኛ ምክንያት ብላችሁ ፈርሙ የሚል ነገር ነው። እንደዚሁ ነው ፋኖ የተባሉትን እነዚህ ነፃ አውጪ የሚሉትን አካላትም አውግዙ ሰው ትወጣላችሁ የሚል ነገር ነውና ይሄ ነገር የመጀመሪያ አይደለም። በነገራችን ላይ ሰርች አድርጌ እንዳየሁት ከሆነ ከዚህ በፊት የነበረ መንግስት ወይ ደግሞ የኢህአዴግ መንግስትም በዚህ መንገድ አሰራቸውን አካላት እንግዲህ አስፈርማ አውጥቷቸው ነበር። መንግስት እንግዲህ አሁን ያለ የብልጽግና መንግስትም በዚሁ መንገድ እነዚህን አካል ወይ ደግሞ እነዚህን አክቲቪስቶች፣ ፖለቲከኞች እና ጋዜጠኞች ሊፈታቸው ነው ያሰበው። ይሄም ብዙዎችን እያናገር ያስቆጣ ይገኛልና ሲማት እንሞክር። የአማራ ፖለቲከኞች፣ ጋዜጠኞች፣ አክቲቪስቶች እንዲሁም ሌሎች የህብረተሰብ ክፍሎች እንግዲህ ከተለያየ የወንጀል ጉዳይ ጋር በተያያዘ በእስር ላይ እንደሚገኙ ይታወቃል። እነዚህን ሰዎች ከእስር ለመፍታት እንግዲህ የፌዴራል መንግስቱና ኢሰመኮ ድርድር እያደረጉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከመንግስት ጋር ድርድር እያደረገ ነው። መንግስት እነዚህን ሰዎች ለመፍታት ያቀረበው መደራደሪያ ነጥብ እጅግ አስገራሚ ነው። አማራ ክልል ላይ ለደረሰው እያንዳንዱ ውድመትና የሰው ልጆች ህይወት መጥፋት ሙሉ በሙሉ ኃላፊነቱን እነዚህ ሰዎች እንዲወስዱ የሚያስገድድና በዛ ሲስማሙ ብቻ ከእስር ሊፈታቸው እንደሚችል ያሳወቀበትን የመደራደሪያ ነጥቦች እንግዲህ ይፋ አድርጓል። እነዚህም ምንድናቸው? የመጀመሪያው በአማራ ክልል ለተፈጠረው የሰዎች ህይወት መጥፋት እንግዲህ አማራ ክልል ላይ በዚች 5 ዓመት እንኳን ምን ያህል ሰው እንደሞተ በፌዴራል መንግስቱና በታጣቂ ኃይሎች መካከል በሚደረገው ጦርነት ምን ያህል ሰዎች እንደሞቱና ምን ያህል ንብረት እንደወደመ የሚታወቅ ጉዳይ ነው። ለዚህ ሁሉ ውድመት ኃላፊነቱን እነዚህ ሰዎች እንዲወስዱ ወይም ደግሞ ለዚህ ሁሉ ጥፋት ተጠያቂዎቹ እኛ ነን ብለው እንዲያምኑ ያስገድዳል። የመጀመሪያው። ሁለተኛው ምንድነው? ሀገሪቱ በአማራ ትውፊትና ሐሳብ ብቻ እንድትመራ የሚል ሐሳብ ማንጸባረቃቸውንና ይህም ትክክል አለመሆኑን አምነው እንዲቀበሉ የሚል መደራደሪያ ነጥብ ነው። ሶስተኛውና የመጨረሻው ምንድነው? ያለ አግባብ የተወሰዱ የአማራ ርስቶች ወይም ደግሞ የአማራ መሬቶች እንዲመለሱልን ብለው መታገላቸውንና ይህንንም ሐሳብ ማንጸባረቃቸው ስህተት መሆኑና ወንጀል መሆኑንም ጭምር አምነው ሰነዱ ላይ ሲፈርሙ ብቻ መንግስት ለእነዚህ ሰዎች ነፃነትን እንደሚሰጥ መደራደሪያ ነጥቦቹን አቅርቧል። ፖሊስ መርምሮ ያልደረሰበትን ወንጀል ተከሳሾቹ ወንጀላችንን አምነናል፣ ለዚህ ሁሉ ነገር ኃላፊነት እኛ እንወስዳለን ብለው ሲያምኑ ብቻ ከእስር እንደሚለቀቁ መንግስት መደራደሪያ ነጥብ ይዞ ቀርቧል። እነዚህ ሰዎች ይህንን ወንጀል ከፈጸሙና ማስረጃ ከተገኘባቸው ለምን ይለቀቃሉ? ማስረጃ፣ ታንጀብል የሆነ ማስረጃ እንደዚህ ማለታቸውን እነዚህን ሐሳቦች መግለጻቸውም ስህተት መሆኑን የሚያረጋግጥ የህግ አንቀጽ በመጥቀስ ተመጣጣኝና ተገቢውን ፍርድ መስጠት እንጂ ወንጀላችሁን ካመናችሁ ትለቀቃላችሁ፣ ለዚህ ነገር ኃላፊነት ከወሰዳችሁ ትለቀቃላችሁ ዘን እነዚህ ሰዎች ይህንን ነገር አምነው ከፈረሙ መንግስት ከደሙ ንጹህ ነኝ ብሎ እጁን ሊታጠብ ያዘጋጀው ሰነድና መደራደሪያ ነው ብዬ ነው እኔ በበኩሌ ማምነው። በምንም መስፈርት ትክክል ነው ብዬ አላስብም። በእርግጥ ይህንን ጉዳይ እየፈረሙ ያሉ አንዳንድ የታሰሩ ግለሰቦች እንዳሉ በተጨባጭ የተደረሰበት ነገር ነው። ግን አብዛኞቹና ዋና ዋናዎቹ የሚባሉት ተከሳሾች እስካሁን እዚህ ጉዳይ ላይ ከመፈረም ተቆጥበዋል። ግን መንግስት እንደ መንግስት ይዞ የቀረበው መደራደሪያ በፍጹም ትክክል ነው ብዬ አላስብም። ይሄ የግል አስተያየቴ ነው። በጣም የሚገርመኝን ነገር ልንገራችሁ። የኛ መንግስት በጣም ሁል ጊዜ እንደ ላሊበላ ንጹህም ቅዱስም ነው። አንድም ቀን ይሄ የኔ ጥፋት ነው፣ የኢትዮጵያ ሕዝብ ይቅርታ ያርግልኝ፣ ቃሌን አላከበርኩም፣ አዎ እንደዚህ አይነት ነገር ዴሊቨር አደርጋለሁ ብዬ ነበር አላደረኩም ብሎ አያውቅም። ሁል ጊዜ ስህተቱ የሌሎች ነው። አሁን 30 የሚሆኑ ጋዜጠኞችና ፖለቲከኞች አማራ ውስጥ ስለተፈጠረው ችግር ስለ ግድያው ምናምን ጥፋተኛ ነን ብላችሁ ፈርማችሁ ውጡ ተብለው 30ዎቹ እምቢ ብለዋል። እስቲ ሐሳብ እናቀር። መንግስት እስቲ ለመጀመሪያ ጊዜ የኔ ጥፋት ነው፣ እነዚህ ሰዎች እስር አይገባቸውም፣ ተሳስቻለሁ እና ከዚህ በኋላ እንደዚህ አይነት ስህተት አይደገምም ብሎ ይፈርም። ፈርሞ እስቲ ያስወጣቸው ማለት እንዴት ነው አንድ መንግስት ሁሉ ጊዜ ትክክል የሚሆነው? 4 ብር የሚሸጥ
ሽንኩርትን 80 ብር አስገብተህ የኑሮ ውድነትን አሻሽያለሁ። ኢትዮጵያ ውስጥ በፊት ምግብ ውድ ነበር፣ አሁን ርካሽ ነው እንዴት ትላለህ? በእያንዳንዱ ክፍለ ከተማና ቀበሌ ከቱኻን የበለጠ ደመጣጮችን አስቀምጠህ ህዝብ እያጎሳቆልክ በቃ በጣም ዲስፓሬሽን ውስጥ እየከተትክ ከዛ በኋላ በቃ አፈጻጸማችን የላቀ ደረጃ ላይ ደርሷል ምናምን እንዴት ትለናለህ? መቼ ነው መንግስት ኃላፊነት የሚወስደው ለሚሰራቸው ስህተቶች? የአማራው ክልል ጦርነት ልክ አይደለም። በቃ መነሻውም ትክክል አልነበረም። የአማራ ልዩ ኃይል ብቻ ነው የፈረሰው። የሌሎች አካባቢዎች ልዩ ኃይል አልፈረሱም። ይህንን ተቃውመዋል እነዚህ ሰዎች። ስለዚህ ዛሬ ላይ ቢያንስ እውነት ነው የአማራ ልዩ ኃይልን ለማፍረስ መሞከሬ በተለይ ከታይሚንግ አንፃር የአማራ ህዝብ ስጋት ላይ በነበረበት አንፃር ትክክል አልነበርኩም። አዎ ይቅርታ አድርጉልኝና ሰላም እናውርድ። መቼ ነው መንግስት የሚለው? እንዴት ነው ሁል ጊዜ በፕሮፓጋንዳ የምንኖረው? ለማንኛውም እነዚህ 30 ሰዎች አንፈርምም ብለዋል። 300 ሰዎች አካባቢ ሊፈቱ ነው እየተባለ ነው የሚወራው። ከዛ በኋላ ከ300 የዮሐንስ ያለውን ጨምሮ እነ መስከረም አበራ እነ ክርስቲያን ምናምን አንፈርምም ብለዋል። ፈርመን አንወጣም ብለዋል። እና መንግስትም ስቲል እኔ አይደለሁም የተሳሳትኩት ምንም በቃ እኔ እጄ ንጹህ ነው ምንም አይነት ስህተት የለብኝም እያለን ነው። እንዴት አይነት እርግማን ብንረገም ነው እንደዚህ ስታበርን የሆነው ነው የኔ ጥያቄ። ፖለቲከኞቻችን እባካችሁ ኮምፕሮማይዝ ማድረግ ተማሩ። እነሰማዩት ነውና ይሄን ነገር ፈርማችሁ ውጡ ከዛ በኋላ ነፃነት ታገኛላችሁ የሚል ነገር ነው ወንድማችን የተናገረው። ነው እዚህ ጋር ማሳን ፈልገው ነገር እነዚህ አካላት እውነት እነዚህ ወንጀል ፈጽሞ ከሆነ ወደም በግዳጅ ያስፈረማችሁ ካልሆነ መንግስት አካላት ለምሮ የሚፈቱ ገና ከጀምሩ ኦኬ ለተነሳው ጦርነት ተጠያቂ ከሆኑ ለወደመው ንብረት ተጠያቂ ከሆኑ ለጠፋ ለሰው ልጅ ህይወት ተጠያቂ ከሆኑ ለምሮ የሚፈቱት ገና ከጀምሩ ወደሞ ያለ አግባብ የተለያየ ሴራዎችን እያሰዩ ከነበረ ለምን ይለቀቃሉ? ይሄ ነገር ማስረጃ ካላችሁ ግን ያለ ማስረጃ የሚመለከቱ አካል መርምሮ ያልደረሰበትን ነገር ፈርሙና ውጡ ማለት እኔ እንጃ ያስኬዳሉ ወይ? ምን አይነት ነገር ግራ የሚያዋ ነገር ነውና ቅድም እንዳልኳችሁ ይሄ መጀመሪያ ያለ ከዚህ የነበረው መንግስትም በዚህ መንገድ የፈታቸው አካላት ነበሩ። ግን በጣም ሪስክ ያለው ነገር ነው ለነሱ ለተፈሲዎቹ ወይ ደግሞ ለፈራሚዎቹ በጣም ሪስክ አለው። እንደፈለጉ መንቀሳቀስ አይችሉም፣ እንደፈለጉ ማውራት አይችሉም። በየሰከንዱ የሚያስገባቸው ካሁን በኋላ ለምን ከተባለ ፈርሟል፣ ወንጀለኛ ነበር ፈርሟል ኦልሬዲ እና በጣም ሪስክ ያለው ነገር ነውና የፈረማ አካላትም እንዳሉ የሰማነው የምንገኘው ያልፈረሙ አካላትም እንዳሉ የተመለከትን ነው የምንገኘው። በዚህ ወዲያ ይሰን ካለጀላችሁ መቀርቡ ነው የሚሆነው። የአማራ ልጆች በእስር ቤት ያሉ ልጆች የይቅርታ ፎርም ሙሉና አማራ ላይ ለደረሰው እልቂት በአማራ ላይ ለደረሰው ፍጅት፣ ጾታዊ ትንኮሳ፣ ጥቃት፣ ግድያ ሁሉ ኃላፊነት እንወስዳለን ብላችሁ ትፈርማላችሁ። ለዚህም ተጠያቂዎች ነን ብላችሁ ይቅርታ ትጠይቃላችሁ። የአማራን ባህልና አስተሳሰብ በኢትዮጵያ ላይ ለመጫንና በኢትዮጵያ ሕዝቦች ላይ ለመጫን ሰርተናል ብላችሁ ትፈርማላችሁ ብሎ ሊያስፈርማቸው ከዛ መስከረም በይቅርታና በናሽናል ዲያሎግ ስም ሊለቃቸው እንዳሰበ የዓለም አቀፉ መገናኛ ብዙሃን ቢቢሲን ጨምሮ ይዞት እየወጣ የዚህን ግፍ መጠን በመናገር ሳይሆን በመጮህ ባስረዳችሁ ደስ ይለኝ ነበር። የእነዚህን ወንድምና እህቶች ህመም ላለፉት 3 ዓመታት ታመም ያለው ከምጽናናበትና እንድቆም ከሚያደርገኝ ምክንያት አንድም ቀን እንዳልሰንፍ የሚያደርገኝ ምክንያት የነሱ በእንደዚህ አይነት መከራ ውስጥ መማቀቅ ነው። እነሱ በዚህ ትግል ውስጥ በዚህ መከራ ውስጥ እስካሉ አንድም ቀን ቢሆን አንተኛም በሚል ለራሳችንም ለህሊናችንም ለወገናችንም በገባነው ቃል መሰረት ማለት ነው። አጀንዳ ላረጋቸው አልፈልግም። በእስር ቤት ውስጥ ሆነው ጠላት ደግሞ አንደበቱን እንዳይስልባቸው ጥርሱን እንዳያሾልባቸው ስለማስብ ብዙ ጊዜ የሚደርስባቸውንም ስቃይ እንኳን አምጥቶ ለህዝብ ለመናገር በጣም ስለሚዘገንን ብዙ ጊዜ ለማቅረብ እቸገራለሁ። በምን አይነት ቁስል ውስጥ በምን አይነት ህመም ውስጥ እንዳሉ ግን ስለ አማራ ስለታሰራችሁ ክብር ይገባችኋል፣ ልትኮሩ ይገባል ብዬ አምናለሁ። እኔ
አንድ ሰው ስለ አማራ የሚከፍለው መስዋዕትነት ሰው ያደርገዋል ባይ ነኝ። እኔ ማዕረግ ልስጥ ብል ማዕረግ የምሰጠው አንድ ሰው በአማራነት ለከፈለው መስዋዕትነትና በዛ መስዋዕትነት ልክ ነው ማንነቱን የምለከው። ለኔ አማራ ማለት ከአማራ እናትና አባት መወለድ እና በአማራ ክልል ተወልዶ አድጎ በአማርኛ ቋንቋ ማወቅ እና አስክሳ መውረድ ማለት አይደለም። ለኔ ለዚህ ለጋራ ጣፈንታችን የሚከፈል ዋጋ ነው አማራነት ማለት። ለኔ ባዮሎጂ አይደለም አማራነት። ለኔ አማራነት ስነ ልቦናና በአማራ ህዝብ ላይ ለሚመጣ ማንኛውም ጥቃት ራስን መስጠት ነው። ለመክፈል የማንፈቅደው ምንም ነገር የለም አማራን በተመለከተ። እኔ እርግጠኛ ሆኜ ነው ሁሌም ይሄንን እምላችሁ። በአማራነቴ ለሚመጣብኝ ክስ ዝግጁ ነኝ። በአማራነቴ ለሚመጣብኝ ጥቃት ዝግጁ ነኝ። በአማራነቴ ለሚመጣ ማንኛውም ነገር ዝግጁ ነኝ። በዛ ደረጃ ህሊናዬ ራሴን እነዚህ ጓዶች ፈርሙ ተባሉ። አብዛኛው ሰው በእንደነሱ አይነት ጥቃት ውስጥ ቢሆን እዛ ቦታና እዛ ቦታ ላይ ቢገኝ በእነዚህ ክፉዎች እጅ ቢወድቅ በየዕለቱ ቢዛትበትና ቢሰደብ ቢተፋበት አጥንትን የሚጎሰው በተደጋጋሚ ሰማነው ነገር ምንድነው? ፍርድ ቤት ላይ ከሚደርስብን ድብደባ ከሚደርስብን እንግልት ህመምና ስቃይ በላይ የሚሰድቡን ስድብ አጥንታችንን በየዕለቱ ስሜታችንና አጥንታችንን ይጎዳዋል ይሉ ነበር። የሚሰድቡን ስድብ ነው የሚሉት ሁሉም ፍርድ ቤት ቀርበው ተናግረዋል። ስድቡ ያማል ነው የሚሉት። ከአዋሽ ጀምሮ ቂሊንጦም ሆነ አባ ሳሙኤል በየቦታው ማዕከላዊን ጨምሮ የአማራ ልጆችን ሲያስገቡ ከሁሉም በላይ ከድብደባውም ከምኑም በላይ ስድቡ መልሶ ለህዝብ ለመናገር በጣም የሚዘገነን ስለሚሆን መናገር ይከብዳል። የከበደን ህመሙን አይደለም ይላሉ። የከበደን ረሃቡን መቋቋም፣ ሙቀቱን መቋቋም፣ እንግልቱን ዛች የከበደን ስድቡ ነው የሚሉት ብዙ ጊዜ እና ያው በመጽሐፍ ቅዱስ ብዙ ጊዜ ጳውሎስንና ሲላስን ነው ማስበው። እነዚህ ወንድሞችና እህቶችን ሳስብ ስለማን ሲሉ እንደተተፋባቸው እነሱም ያውቃሉ። ስለምን ሲባል እንደተዋረዱ፣ እንደተሰደቡ፣ እንደሚዘለፉ፣ በዚህ ደረጃ እንደሚኖሩ ሁላችንም እናውቃለን። እና እንኳንም ይሄን መከራ ግን ተቀበላችሁ እላለሁ አንዳንዴ ሳስበው። ምክንያቱም በዚህ መንገድ ነው ያው መሪ የሚፈጠረው። ለአማራነት ዋጋ ያልከፈለ ሰው አማራ ሊመራ አይገባም። ማንም ሰው አማራን የሚመራው በከፈለው ዋጋ በከፈለው መስዋዕትነት በአማራና ለአማራ የሚታመን ሰው በእኔ እምነት ለአማራ በከፈለው ዋጋ ነው። እዛ ልክ ነው። መሪ የሚፈጠረው በሚከፍለው ዋጋ ልክ ነው። እነዚህ ልጆች አብዮተኞች ናቸው። የአማራ ትውልድ ተስፋዎች ናቸው። አካላቸውንና ስድብ ስቴን ሆኖ ሊቀር የሚችል ስድብ ልትሰድባቸው ትችላለህ። እነሱ ታስረው ነው እኛ ነፃ ያወጣ ነው። ለዚህ ነው የምንታገለው። እነሱን ብትፈታ እኔ ትግል ላቆም እችላለሁ። ዛሬችን ይመስላል። በዚህ ጉዳይ ካለ ጀላችሁ ምቀርብ ነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት አስቀምጣችሁ እንዳትረሱ። በቀጣዩ እንመለሳለን። ቸር ቆዩልኝ።